ለምን ነበር በፖሊስ የተፈለጉት? እንዴ ሰላምታ የሚቀድም ይመስለኝ ነበር። አልሰማህም መሰለኝ ከነተረቱ። የቤንዝል አመድ የፖሊስ ዘመድ የለም ይባላል እኮ። እውነት ነው። ፖሊስ ከወንጀለኞች ጋር ብዙ ዝምድና የለውም። ወንጀለኛ ነህ እያልከኝ ነው? በጭራሽ። መቼ አንተን አልኩ። ላመጣኸው ጠቅለል ያለ ተረት ጠቅለል ያለ መልስ ነው የሰጠው። ዘርዘር ባረገው ዘርዘር አድርገህ ልትመልስልኝ ነበር ማለት ነው? ለየትኛውም ነገር እንደያመጣጡ ተገቢው መልስ መስጠት ፖሊሳዊ ግዴታዬ ነው። ጥሩ ነው። የሚያዋጣውን አንተ ታውቃለህ። እሺ እንዴት ሰነበትክ? እግዚአብሔር ይመስገን። ወንጀለኛውና ቀማኛውን እየመነጠርን ፖሊሳዊ ተግባራችንን እያከናወንን እንገኛለን። በእውነት በጣም ጥሩ ነው። በርትታችኋላ። ብርታት ከፈጣሪ ነው። እናንተም ፈጣሪን ታውቁታላችሁ እንዴ? እንዴ ምን ማለት ነው? እኛም እኮ ከህዝብ የወጣን የህዝብ ልጆች ነን። ፈጣሪ እንዳለ እናምናለን። ያመነውን ደግሞ እንከተላለን። ምን ነው ታዲያ ፈጣሪን እንደሚያውቅና እንደሚያከብር ሰውን ብታከብሩ? አልገባኝም። ከፖሊስ በላይ ሰውን ማክበር ያለበት ማን ነው? የወጣነውም የቆምነውም ለህዝብ ነው። ታዲያ እንዲህ ከሆነ በየመንገዱ በቆመጥ የምትቆምጡት ሰው አይደለም ማለት ነው? አትሳሳት። በየትኛውም ሙያ ውስጥ ዘርፍ ውስጥ ያለ ስህተት ሊያጋጥም ይችላል። ለምሳሌ በሕክምና ሙያ ውስጥ አንድ ግለሰብ አንድ ዶክተር ቢሳሳት ጠቅላላ ተቋሙ ተሳስቷል ማለት አይቻልም። በፖሊስም ዘርፍ ውስጥም እንደዛው ነው። አንድ ፖሊስ ተሳሳተ ተብሎ ሁሉም ፖሊስ ተሳሳተ ማለት አይደለም። አንድ ግለሰብ ያጠፋው በጥፋቱ ይጠየቅበታል። በዚህ እስማማለሁ። አጥፊዎችን ቀጣችሁ የናንተ አባል እንኳን ቢሆን ከህግ ቁጥጥር ውጪ ሲሰራ ተገኘ ብላችሁ ቀጣችሁ ለህዝቡ ልትነግሩት ይገባል። ይደረጋል እኮ። የፖሊስ ፕሮግራማችንን በሬዲዮና በቴሌቪዥን አትከታተለ ማለት ነው? እሺ ያለ አግባብ በየቢሮው እየጠራችሁ ጊዜውን ለምትገሉት ሰውስ ምን ካሳላችሁ? ፖሊስ ጣቢያዎች እኮ የሥራ ቦታዎች ናቸው። ማንንም እየጠራን ጊዜ የምናጠፋበት ነገር የለም። እንደዚህ ይደረጋል እንዴ? በሚገባ በእኔ የደረሰውን እኮ ነው። እሺ ለምን ጠራችሁኝ? ለጥያቄ ፈልገንህ። አስራችሁ ጠየቃችሁኝ፣ መረመራችሁኝ። ምንም ነገር ስላላገኛችሁብኝ በዋስ ውጣ ብላችሁ አስወጣችሁኝ። ገና ወጥቼ ቀናት እንኳን ሳላስቆጠር መልሳችሁ ደውላችሁ ና ብላችሁ ጠራችሁኝ። ምንድን ነው ይሄ? ያልከውም እውነት ነው። በማንኛውም ጊዜ ፖሊስ ጣቢያ የሚያስመጣ ጉዳይ እንዳለ መዘንጋት የለበትም። ጉዳይን ፍርድ ቤት ይዞት የለ እንዴ? በቃ በቀጠሮዬ ፍርድ ቤት እቆማለሁ። ለምን ነው ፖሊስ ጣቢያ የምመላለሰው? ጉዳዩ ከፖሊስ ጣቢያ መጀመሩን እንዳትዘነጋ። እኔ እሱም መቼ ረሳሁ አልኩ። ረሳሁ እንጂ በጣም ረሳሁ እንጂ እንዳልካቸው። እንዴ የሚያሳዝነው እኮ ተመልሰ በይቅርታ እንዳልመጣ ሰው እዚያው ችግር ውስጥ መገኘት ነው። እንዴ አንድ ክፍል ውስጥ ተገኘም ማለት እርሶ እንዳሰቡት ይሆናል ማለት ነው? አይ ልጄ፣ አንድ ሴትና አንድ ወንድ ያውም የሥጋ ዘመድ ያልሆኑ ወትሮም በሌላ ነገር የሚፈላለጉ ሰዎች በአንድ ክፍል ብቻቸውን ተገናኝተው ስለ ዓለማችን የአየር ንብረት ለውጥ የሚወያዩ ይመስላል? ኧረ ባሻ የሚገርሙ ሰው ናት። አልግረምህ ከእድሜ በጣም ብዙ ተመሬያለሁ። ነውር ደህናውን ደህና ማለት ባለመቻላችን ነው ስርስሩን ባህልና ሴት ወጋችን እንደ ቆርቁር ተበልቶ እዚህ የደረስ ነው። እመኑኝ ባሻ፣ እኔ ነውረኛ ሰው አይደለሁ። አንተን አምናለሁ። ግን ቴክኖሎጂውን ያለህበትን እሳት እድሜ ይሄን ተለዋዋጭ ዓለም ግን አላምነው። እኔን ካመኑኝ ሌላው እንዴት እኔ ላይ ተጽዕኖ ሊያመጣ ይችላል? ይኸውልህ ስማ እንዳልካቸው የአስቆርቱ ይሁዳ 12 ተብለው ከተመረጡት ሐዋርያት መካከል አንዱ ነበረ። በእውነት የሚገርምህ በዕለተ ሐሙስ እንኳ ጌታችን ኢየሱስ ክርስቶስ ይህ ስለ እናንተ የሚቆረሰው ሥጋዬ ነው ብሎ ሲሰጥ አብሮ ወስዷል። ይህ ደግሞ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው ብሎ ሲሰጥ ይህንንም ወስዷል። ግን ምን ዋጋ አለው? ሰይጣን ሹክ አለ። አየህ፣ ሹክ የሚል ነገር አለ ማለት ነው። ስለዚህ አስቀድሞ መጠንቀቅ ያስፈልጋል። እኔ ግን ሰይጣን አያሸንፈኝ። እውነት ነው። ሰይጣን ሰውን ማሸነፍ አይችልም፣ በእግዚአብሔር ከለላ ውስጥ ካለ ሰው ማለት ነው። ግን መቼና በእንዴት ያለ ሁኔታ ነው ሰይጣን ሰውን እያሸነፈ ያለው ብሎ እሱን መመርመር ተገቢ ነው። ምን ማብራሪያ ያስፈልጓል? አለመሸነፍ ነው። ተው እንጂ
ግጥም አድርጎ ያሸንፋል እንጂ እንዴ ረሳሁ እንዴ? በዚህ አራጣ በዳር ያደረ ዲያብሎስ እኮ ነው እየጋለበህ እዚህ ያደረሰ እንዴ። እሱስ እውነት ነው። አዎ እንዲህ ስንግባባ ጥሩ ነው። ሁሉ ሰው በፈጣሪ ተገን ውስጥ ካለ ሰይጣን ሊደፍረው አይችልም። ስማ ሰይጣን መጣና እግዚአብሔር ኢዮብን እኮ ነው አንተ ከለለህዋል፣ ኢዮብን ቤት ላግኘዋል። ምክንያቱም የፈጣሪ ከለላ ስለነበረው። ሰይጣንስ በእግዚአብሔር ከለላነት እናሸንፈዋለን። ክፉ ሰዎችንስ አንተ እንዳልካቸው ግን የሆነ ነገር እየተፈወስክ ይመስለኛል። አየህ ብዙ ሰዎች የሰይጣን ክፋት እንጂ የሰው ክፋት አይታያቸውም። ዲያብሎስ እንጂ የሰው ክፉ የለም ብለው ይከራከራሉ። ግን መጽሐፍ ምን ይላል? ጠላታችሁን ይላል። የሰው ምን አለው? ክፉ አለ አለ። በደንብ አድርጎ የሰው ክፉ ቀላል አለ። እስማማለሁ እኮ ባንተ ሐሳብ። የክፉ ሰዎችማ ክፉ መንፈስ አለ። ለዚህ እኮ ነው ጠላቶቻችሁን ቀደም ብዬ እንዳልኩ እኮ ነው ውደዱ የተባለው። አዎ አየህ የምቀኛ የተንኮለኛ በወንድሙ ማግኘት ሳይሆን መውደቅ የሚደሰት ብዙ ክፉ መንፈስ ያለው ሰው አለ። ቆይ እና ይሄን አራጣ በዳሪ ለወደው ግዴታ አለብኝ? አዎ እንደ ቅዱስ መጽሐፉ ትእዛዝ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ ይላል። ይሄ ትክክል ነው። አላደርገውም። አይሞኞ ሲኦልን ትሸለማታለህ። ተበድዬም ሞኛ አትሁን። ለተበዳይ ጠበቃ ብቸኛ ፍርድ ሰጪ የናዝሬቱ ክርስቶስ ኢየሱስ ብቻ ነው። እና ለፍርድ ካልሆነ ለምን ጠራኸኝ? አስቀድሞ የመከላከልና የማስገንዘብ ፖሊሳዊ ኃላፊነትን ለመወጣት ነው። ያለምንም ማስረጃ? እውነት ነው። ማስረጃ አስፈላጊ ነው። ማስረጃ ከተገኘ ለፖሊስ እልል በቅምጤ ነው። ማስረጃውን ለሚመለከተው አካል በማቅረብ ለማስወሰን ወሳኝ ነው። የፈለገ ለመደሰት ብትቋምጥም ማስረጃ ግን የለህም። አትጠራጠር፣ ፈጣሪ ይረዳኛል። ማስረጃውን አገኘዋለሁ። መረጃን ደግሞ እንዳለኝ እንዳትዘነጋ። የምን መረጃ? ባሻና ቤተሰባቸው በአንተ እንቅስቃሴ ስጋት ውስጥ ወድቀዋል። ማስረጃ ልትሰጠኝ ትችላለህ? ማስረጃማ ቢኖረው ኖሮ ከአንተ ጋር እዚህ ጋር ቁጭ ብዬ ውድ ጊዜን አትበላውም ነበር። በህግ አምላክ እኔ ራስ ጠርተህ የመጣሁ እንጂ በገዛ ፈቃድ መጥቼ ጊዜህን አልበላሁም። ጊዜ ተበላ ካልክም የበላኸው ራስህ ነህ። ቃላት መሰመሩን ተውና ለምን የስጋት ምንጫችን ነህ ብለው ጠረጠሩ? ወይል እንግዲህ አንዳንድ መጠርጠሮች መሰረተ ቢስ ናቸው። አልፎ አልፎ አንዳንድ መጠርጠሮች ግን መሰረት ሊኖራቸው ይችላል። የነባሻ ግን ከፍርሃት የመነጨ መጠርጠር ውጪ ሌላ ምንም አይነት ምክንያት የላቸው። መልካም ሐሳብ ጥሩ ነው። ፍርሃታቸው ከምን የመነጨ ነው ብለህ ታምናለህ? ያው ስራ ከማጣት። ያው እንደምታውቀው ባሻ ጡረተኛ አይደለም። የባሻና የሚስታቸው ይሁን የሌሎቹ የስጋት ምንጭ ከየት የመጣ ነው ትላለህ? አሁን ያልካቸው ጠቅላላ አካላቸው እንጂ መንፈሳቸው ያረጀ የልጅ ተጧሪዎች ናቸው። አይመስለኝም። ብቻ አንድ ነገር በመክርህ ደስ ይለኛል። ይቻላል። ምክርና ቡጢ ለሰንዛሪው ቀላል ናቸው፣ ለተመቹና ለአዳማጩ እንጂ ከባዱ። አየህ፣ ለአንድ አካባቢ የስጋት ምንጭ ከሆንክ ራስን መመርመር፣ ቆም ብለህ ማሰብ ይጠበቅብሃል። ስለ ምክር በጣም አመሰግናለሁ። እነሱ ግን እንሰጋለን ካሉ በገዛ ስጋታቸው ጣልቃ ገብቼ አትስጉ ልል አልችልም። የመስጋት ነፃነታቸውንም ልነፍጋቸው አልፈልግም። አንተ ግን እንዳትሰጋ፣ እኔ በጣም ሰላማዊ ሰው ነኝ። መልካም። አንተም ሰላምታ ብትሰጣቸው፣ እዛ አካባቢም ብዙ ባትታይ፣ እነሱም ቀስ እያሉ ከስጋታቸው እየተላቀቁ ይመጣሉ። ታዲያ እነሱ ይሰጋሉ ተብሎ እኔ ከተማዋን ለቅቄ አልወጣ? እንደሱ አልወጣኝም። የዘፈን ዳርዳሩ እስክስታ ነው ብዬ ነው። ዘፈን ይሁን ዳንችራ፣ እስክስታም ይሁን ዳንስ ተናግሬያለሁ። በቃ እኔ ሰምቻለሁ። አልሰማኸኝም? ቶ ለነገሩ እውነትህን ነው፣ ሰምተኛል፣ ግን አላዳመጥከኝም። መስማት ያው ማድመጥ አይደል እንዴ? አይደለም፣ እጅግ በጣም ይለያያሉ። እንዴት ነው የሚለያዩት? እንዳልክ መስማት በጆሮ ነው፣ ማዳመጥ በልብ ነው። ልብ ደግሞ ማዳመጫ አለው? ጠይቁ ይበራላችኋል ምንለው ለዚህ እኮ ነው። የዘንድሮ ወጣቶች እኮ እንደው ግልቦች ናችሁ። የፊቱን እንጂ ያለፈውን ነገር መጠየቅ ማወቅ አትፈልጉ። እንደው ከእውቀት ነፃ እኮ ናችሁ። ይህን ያህል ተስፋ ይቆረጥብናል እንዴ? አልወጣኝም። በአንጻራዊነት ነው እየተወራ ያለው። ስማ፣ እናንተ እኮ እድገት ትፈልጋላችሁ ባፋችሁ፣ ግን አፈር መንካት አትፈልጉም።
ለውጥ ትፈልጋላችሁ። የተለወጠ ሐሳብ ግን ደስ አይላችሁ። ምን ነው ሁሉም ነገር ሌላችሁበትም አላችሁንሳ እንዴ? በቃ ልቀቁ ስጡንና እንዴት እንደማንችል እናሳያችሁ። ተይ እንጂ እየጠየቅሽ ያለሽው እኮ ሀገር ናት እንዴ? ሀገር እኮ ይኸውልሽ አይሞከርባትም። እርግጠኛ ሲኮን ነው የሚሰጠው። አየሽ ሊልዬ፣ ሀገር ማለት አውሮፕላን ናች። ደግሞ ሀገርና አውሮፕላን ምን አገናኛቸው? ምሳሌ እኮ ነው። አዳምጥ እንጂ እንዳልክ። አየህ ይኸውልህ አውሮፕላን ሲነሳም ሆነ ሲያርፍ ዋናው ኃላፊነቱ ያለው በዋናው ፓይለት ላይ ነው። ግን በማብረሪያ ክፍል ውስጥ ረዳቱ ዋናውን ፓይለት አሉ። አውሮፕላኑ ከመሬት ተነስቶ ከፍ ብሎ የተረጋጋ ደረጃ ላይ ሲደርስና በቃ ዝም ብሎ መብረር ሲጀምር ዋናው አብራሪ ቦታውን ይለቅና ረዳቱ እንዲማር እንዲጠይቅ እድል ይሰጠዋል። ገብቶሃል አይደለም? አሃ ሁሉ ጊዜ በእናንተ የሞግዚት አስተዳደር እንውደቅ ማለት ነው። አልወጣኝም። ይኸውልሽ ያ ረዳት አብራሪ ከዋናው አብራሪ ጋር በስነ ስርዓት አብርሮ ልምዱን ከጨረሰ በኋላ እንደገና የዋናውን አብራሪነት ቦታ ይዝና እሱ ደግሞ ሌላ ደግሞ ምክትል ደግሞ ያፈራል። አገር ማለት ይሄ ነው እንግዲህ። አሁን የገባኝ መሰለኝ። በመተካካት ነው ለማለት ነው። ተግባብተናል። ይኸው እናንተ እኮ ዘላችሁ መሪ መያዝ ትወዳላችሁ። መጀመሪያ ጋቢና መቀመጥ የሚባል ነገር አለ። እሺ አሁን የምትዩ ከኛ ጉዳይ ግን ምን ያገናኘዋል? ስለሚገናኝ እኮ ነው እናታል። ከመሬት ከፍ ብለን የበረር ነው። ስሚ፣ ለፍቅሩ ለትዳሩም እኛ እንቀድማለን እኮ። እንደናንተ ጊዜ እናስብ። አልወጣኝም። ልምዳችንን ስሙን ያልኩት በተመሰረተው ላይ አፍርሳችሁ አትመስርቱ። በዚያው በተመሰረተው ላይ እየጨመራችሁ እየገነባችሁ ሂዱ ነው እያልን ያለን። እሱ ጥሩ ነው። ግን ደግሞ መሰረቱ የማይረባ ከሆነስ? የትዳር መሰረት የማይረባና ክፉ የለውም። የትዳር ተጣማሪዎች ደግሞ አዳምና ሔዋን ናቸው። የትዳር መስራቹ ደግሞ እግዚአብሔር ነው። እግዚአብሔር ደግሞ ሁሌም ትክክል ነው እሱ። ታዲያ ብዙ ትዳሮች የሚፈርሱት ለምንድን ነው? ተባረክ። አሁን ገና ወሳኝ ጥያቄ መጣ። አየህ መሰረቱንና የመሰረቱን መስራች ዘወር አድርገን የራሳችንን መሰረትና ሌላ መስራች ፍለጋ ውስጥ ስለገባን እኮ ነው እንዲሆን ነው። ኧረ ባሻ እንደ ማትሪክ አከበዱብኝ እኮ። ትዳር ከዚህ የላቀ ሚስጥር አለው። ኧረ ማሚ፣ ቆይ ለምን የጋብቻ አማካሪ አትሆኝም? ምን ያንሰኛል? ከሁለት ትዳር የተማርኩ ነኝ እኮ። በወሬ ሳይሆን ስህተቴንም ጥንካሬንም ገብቼ አድርጌው ያየሁ ሰው ነኝ። ስለዚህማ ረጋ ሰከን ብሎ ማሰብ ጥሩ ነው። ፍቅር ከበረደማ ምኑን ፍቅር ምኑንስ ትዳር ሆኖ። አዳምጥ አንተ። የፈላ አቦል ቡና ከተጣደበት ላይ አንስታ ወዲያው የምትቀዳ ገልጦ ሴት አይተህ ታውቃለህ? ኧረ በጭራሽ። እንዴ ለምን ይመስልሻል ወዲያው የማይቀዳው? አንደኛ መስከን አለበት። ተባረክ። አየህ የቡና ጣዕሙ የሚታወቀው ሲሰክን ሲረጋጋ ነው። ትዳርም ልክ እንደዚህ ነው። ወይ ምሳሌ አይደለም። ስለዚህ ተጨባጭ ማሳያ ነው። እስኪ ፍቅራችሁ ትንሽ ሰከን ይበል፣ አትቸኩይ። እሺ ቆይ በመሀል ሌላ ነገር ቢፈጠርስ? ምን ይፈጠራል? ማለቴ እሷ ሌላ ብትይዝ የኔስ ልብ ቢሸፍት? አየህ ይሄንን ነው የምልህ። በመሀል እንዲህ አይነት ስሜት ከመጣ ወትሮም ፍቅር ሳይሆን ስሜት ነበር ማለት ነው። እንደ ሽንኩርት የላጥከው ወደ ውስጡ ስትገባ ነው ዋናውን የምታገኘው። ደግሞ ከቡና ወደ ሽንኩርት ተዘዋወርሽ? እስኪ ገባሽ? ከአትክልትና ፍራፍሬ እስከ ጥራጥሬ፣ ከቅባትሎች ደግሞ እስከሚታረድ እንስሳ ልደርስ እችላለሁ። እሺ ይቀጥሉ። ሽንኩርት ላይ ነው። አየህ የሰው ባህሪ እንደ ሽንኩርት ነው። ልጣጩ ተልጦ ሲያበቃ ውስጡ ያለው ፍሬው ነው ወጥ ውስጥ የሚገባው አይደል? ሽንኩርት የሰውን ባህሪ እንደዚህ ነው። ሲውል ሲያድር ወደ ውስጡ ዘለቅ ስትል ስትከርም ነው ማንነቱ በትክክል እየወጣ የሚመጣው። እንዳልከው ከ3 ወር በላይ ሆነው እኮ። አይ ልልዬ፣ ባሻን እኮ ያወቅኩት አሁን በቀደም ባንቺ እድሜ ትርንጎ መጣ እኮ ነው። እዚህስ ላይ እውነት ነው። ልክ አልሰው። አየህ የኔን ታሪክ ስነግርህ ልትፈርድብኝ ተነሳ። እኔ እንድትፈርድብኝ ሳይሆን ታሪኬን የነገርኩ እንድትማርበት ነው። ለነገሩ ተው፣ ይሄ የሰው ባህሪ ነው። ቢሆንም አባዬ ግን ልክ አይደለም። ልክ ካልሆነው ተማሩ። ደግሞ ከትክክላችን አትራውቁ እያልን እኮ ነው። እንዳሉ እንግዲህ
እኔ እንዳልኩ ሳይሆን አንተም እንዳልከው ሳይሆን ሐሳባችን ተጠናክሮ ጥሩ ግብዓት ይወጣዋል። አይመስለኝም። በጉዳዩ ላይ አቋም ያስክ ይመስለኛል። አቋም በያስክበት ጉዳይ ላይ ደግሞ እንወያይ ማለት ጉንጭ አልፋነት ይመስለኛል። አንድ ነገር አዳምጠኝ። በአንድ ነገር ላይ አቋም ሳይያዝ ውይይት የሚባል ነገር የለም። ሐሳቦች ይገናኙና ተፋጭተው የተፋጩት ሐሳቦች አንድ አቋም ላይ ይመረኮዛሉ። ይቅርታ፣ ምን እያልከኝ እንደሆነ ግልጽ አይደለም። እባክህ ለሰዎቹ ምንም ስጋት የሚሆን ነገር አታደርግ። ሲምፕሊ በዚህ መግባባት አይቻልም? እያዘዝከኝ ነው? እንደምታየኝ መርማሪ እንጂ አዛዥ አይደለሁም። ዝም ብለን እንደተመካከርን ውሰደው። ወንጀል መርማሪ ከሆንክ ታዲያ ማን መካሪ ያደረገ? አውቆ የተኛ ቢቀሰቅሱት አይሰማም። ምን አለ ዝም ብለህ ነገሩን በቀላሉ ብታየው። ቆይ ለማን አስበህ ነው እንደዚህ ጊዜ ወስደህ የምትሞግተኝ? ለሁላችንም። ሁላችንም እነማንን? አንተ፣ ባሻ፣ እኔ፣ በዙሪያችን ላሉት ማለት ነው። እሺ ባሻና በዙሪያው ያሉት ሰዎች እሺ ከኔ ጋር ኬስ ስላላቸው ነው እንበል። አንተ ምን ገጥሞ ነው? አየህ፣ የፖሊስ ስራ ምርመራ አጠናክሮ ሰዎችን ማስቀጣት ብቻ የሚመስለው ሰው አለ። ነገር ግን ከዛ የሚቀድም ብዙ ስራ አለ። ምን ይሆን እሱ? ወንጀልን መከላከል የፖሊስ ዋነኛ ተግባሩ ነው እንጂ በወንጀል የተጠረጠረ የለም ማለት ነው። መቼም እስካሁን ንግግራችን ወንጀለኛ የሚል ነገር ከአንደበቴ ወጣ አይመስለኝም። በጣም ጥሩ። ከኔ የምትፈልገው ለአስቀድሞ መከላከል እንድተባበርህ የምትፈልገው ነገር ምንድን ነው? መልካም። ሁሉም ነገር ሰላም እንደሆነ ለባሻ በስልክ ንገርልኝ። ምን ችግር አለ? በጣም አመሰግናለሁ። አየህ፣ ለሰላም የሚከፈሉ ዋጋ ትልቅ ድጋፍ አለው፣ ትልቅም ትርጉም አለው። ስልክ ደውዬ ላገናኝ። ምናልባት ያንተን ስልክ ላይ ያነሳ ስለሚችል ችግር የለም። በአንተ ስልክም ላገኘው እችላለሁ። አሎ ባሻ። አቤት። ህዝባዊ ፖሊስ እንዴት ነህ? እናንተ እንዴት ናችሁ? ሁሉ ሰላም? ሰላም ነው መቼም በአምላክ ተስፋ አይቆረጥ። ኧረ በጣም ሰላም ነው። ዋናው እሱ ነው። እኛ ጋርም ሰላም ነን። እንደው አንድ ሰው ላገናኝህ ነበር። ሰው ጥሩ ነው። እኔ የምለው የምናውቀው ነው አዲስ ነው የምታስተዋውቀኝ? እንዴ ራስህ ታናግረዋላ። ቆይ ጤና ይስጥልኝ። ጤና ይስጥልኝ። ባሻ ይሁን የወንድ ወሰን እባላለሁ። መልካም፣ እኔማ በደንብ አውቃለሁ። ማን ልበል? ወይ ባሻ፣ የቅርብ ወዳጅህን ድምፅ እንኳን መለየት ያቅትሃል። እሳይ፣ ህዝባዊ ፖሊሱን አግተኸው ነው ወይስ ግንባር ፈጥራችሁ ነው? አቤት ጉድ! እኔ እኮ ይኸውልህ አንተ እጀ ረጅም ነህ ሲባል ሰምቻለሁ እኮ። ቶ እንዳልክ አልቆልናል። አሁን ጠቅላላ ልጆቹን ከየክፍል ሰብስብና እኔ ክፍል ውስጥ እንገናኝ። ሰሎብ ምን ነው ስልኩ ተዘጋ? ማለቴ ተቋርጦ ነው? እኔ እንደዚህ በጣም ያሳዝን ነገር እኮ ነው። እንዴ በራሱ በፖሊሱ ስልክ እኮ ተናገረኝ። አብረው ነው ለሙትልሽ እና ምን አለ? ቆይ እንዴት የወዳጅህን ድምፅ አታውቀውም ብሎ እኮ ከት ብሎ ነው የሳቀብኝ። ከሳቀ ነገር አለ ማለት ነው እንዴ? ፖሊሱን አፍኖት ይሆን እንዴ? ያደርጋል። ሰውየው እኮ ደፋር ነው። ስለዚህ ከፖሊስ አቅም በላይ ከሆነ አሜን እሺ ብለን እንገዛለታ። ባኪ ዝም በይ። ማን ነው ለዚህ ቀልበጡል የሚገዛው? የራሴን እድል በራሴ እወሰነዋለሁ። እሺ ቤታችንን ለቀን ሆቴል ከመመሸግ ውጭ የት እንድረስ? ባሻ፣ እኔ ሀሳብ አለኝ። እንዳልክ ቀጥል። ሴቶቹ ከዚህ ሆኑና እኔና እርሱ ፊት ለፊት እንጋፈጠው። የመጣው ይምጣ። ባሻ፣ አቤት። ምንድን ነው ያልከው? የኔ ጌታ፣ አንተ ራስህን ችለህ ብትሞት አንድ ራስህን ነው። ይሄ ሰውዬ ግን ይኸውልህ የአንድ ሚስትና የአንድ ልጅ ጉዳይ አለበት። ማሰናየት እንዳይሳሳቱ። በዚህ ጉዳይ የገባውላት ታማሚ እናት አለችኝ። ውይ አፈር በሆንኩ። ይቅር በለኝ እናቴ፣ ዘንግቼው ነው። ግድ የለም፣ ዋናው ከስተት መመለስ ነው። አዎ እንዳልካቸው ያለው ሐሳብ ጥሩ ነው፣ ግን የምንመካከረው ጉዳይም አለ። ምንድን ነው እሱ? እሱን ከእንዳልካቸው ጋር እንጫወታለን። እሺ እናንተስ ተመካከራችሁ፣ እኛን ምን ይወጣል? ደግሞ ምንድን ነው የምትይው አንቺ? እኛን የሚውጠን ይውጣቸዋል። እሺ ግን እኔ እኮ ሰሞኑን ሆስፒታል ክትትል አለብኝ። እንዴት ነው ማደርገው? ቀበጥ ሆስፒታሉን እዚህ እናመጣልሻለና ምን ትላለች እጂ? ቀጥ ብለሽ ትሄጃለሽ።
ቀጥ ብለሽ ትሄጃለሽ። ሰውዬሽ ከያዘሽ ደግሞ ለራሱ ልጅ ደህንነት ሲባል እየተንቀሳቀስሽ እንደሆነ ትነግሪዋለሽ። በቃ ከዛ የእሷን ዱካ ተከትሎ ይመጣል። እዚህ እንደተሰበሰበ ከአንድ ላይ ይጨርሰናል። እንዲሁ ምን አይነት የተቀባጀረ ነገር ነው የገጠመን መሰለኝ። ወይ ይግቡ ማለበል ፖሊስ ጣቢያ አይደለም እንዴ? ከበሬት ብለሽ ገባሽ? ፖሊስ ጣቢያ ነው ከሆነ ካዲያ እዚህ ደርሰሽ እንዴት ያለ ጥያቄ ነው? አይ ገርሞኝ ነው። እዚህ ምን የሚገርም ነገር አለ? ምንም፣ ግን ይገርማል። ማለቴ ያው የሚገርምና የማይገርም ነገር እንደ ሰው አረዳድ የተለያየ ነው አይደል? እሺ ምን ልርዳሽ? አይ እምትረዳኝ መስሎኝ ነበር፣ ግን አትረዳኝም። ደህና ነሽ አይደል? እኔት እስቲ መጀመሪያ ራስሽ ተረጋጊ፣ ከዛ ራስሽን አስተዋውቂ። ተረጋግቻለሁ። ይቅርታ። ሰላም ኖት? ሰላም ነኝ። እንዳለሽ ብትረጋጊ ጥሩ። እሺ ይቅርታ፣ አስቀድሜ ሰላም ሳልሎት ወሬን ቀጠልኩ። ምንም አይደል። በደህና ነው ግን እዚህ መገኘትሽ? ሰላም ነው። እንትን ፈልጌ ነው የመጣሁት። ትተዋውቃላችሁ እንዴ? አረ በጭራሽ። እኔ ያለ ዛሬ አላየኋት። አይ አላቃቸውም፣ ግን ያው በባህላችን በር ተከፍቶ ሲገባ ከውጭ የገባው ሰው ሰላም ማለት አለበት ብዬ ነው። ይሁን እሺ። አሁን ምን ልርዳሽ? እንትን መታወቂያ ጠፍቶ ከፖሊስ ጣቢያ ጽፈሽ ነይ ብለውኝ ነው። ቀበሌ ነው 40 ቁጥር የ50 አለቃ መሰሉ ብለሽ ጠይቂያት፣ ትረዳሻለች። በጣም አመሰግናለሁ። ክብረት ይስጥልኝ። ምንም አይደለም። እንዴት ምንም አይደለም ይባላል? ምንም ነው እንጂ። ደላላዋማ ከዛ አራጣ በዳሪ ጋር የሆነ ጉዳይ አላት። ባይኖራት ኑሮማ መቼም ወደ ቤት መሄዱ አይቀርም። ስታጣን እንኳን አትደውልም እንዴ? ለወትሮ እኔን ማታምነኝ እንኳን ከቤት ስታጣኝ እንኳን አሳስቧት ብትደውልልን ምን ችግር አለው? ይቺ አስብቶ አራጅ። ታይ ሊልዬ፣ ገንዘብ የማይለውጠው የለም። ሰው ለሁለት ጌቶች አይገዛም፣ ለእግዚአብሔርና ለገንዘብ ይላል ቃሉ። ሰውየው ይተወን እንጂ የዚህ ጨበሪያም ደላላ ጉዳይ በጣም ቀላል ነው። አትሞኝሃና ከዋናው ዲያብሎስ ይልቅ አንዳንዱ ጭፍራ ሊገዳደርሽ ይችላል። አይ ደሞ ለጭፍራ በሚበተነው ይበተናል። ለማንኛውም ብትደውላችሁ የት እንዳለ መናገር አያስፈልግም። ስልክ ባናነሳስ? ዋይ ሞኝት ደግሞ ስልክ መጣለ። በማታውቂው ስልክ ብትደውልስ ምን ይቀላል? እንዴ እስቲ ከስፋ አረባካችሁ ከስፋ ማን ነው? እኔ ነኝ። ማን ነው? እኔ ነኝ። ደላላዋ አትና መደፋፈር። አንቺ ያው ጉድኛ አራጣ በደሪ እኮ ነው። እንዳታነሳለት። ስማ ባሻ፣ ስልክ እንዳናነሳ በጉባኤ ወስነን እንዳታነሳ። ወይኔ ባሻ ይሁን የወንደሰን ስንቱን አባርሬ ሱሪውን ገልቤ እንዳልገረፍኩት እንዲያው በእናትሽ ድመት እንደፈራች አይጥ ሆቴል ተሸሽጌ ልኑር እስከ መቼ? እሱ ፈጣሪ በቃችሁ እስኪለን ነዋ። እዚሁ በልተን እዚሁ ጠጥተን እስከ መቼ እንዘልቀዋለን እንዴ? ሆቴሉስ ወጪ ቀላል እንዴ? እውነቴን ነው። አንድየውን ከማረሚያ ቤት መግባት ይሻላል። ይቺ ደግሞ እንዲህ የሚመች አልጋ ላይ ምተኝ ይመስልሻል? እዚያ ካርቶ ላይ ትንከባያለ ያለሽ እንጂ ምን ባሻ፣ ምኝታው ላይ መች ይችላል፣ ምግቡም ላይ መች ይችላል። አንድየውን ቁርጡ ታውቆልህ ዘመድም አዝኖ የሚጠይቅበት ቦታ እስር ቤት ነው ቢባል ይሻላል። እንዲህ አይነት ቁርጡ ካልታወቀ ቦታ አንሳው እንጂ ስልኩን። በጉባኤ ተወሰነ። ምንድነው ጉባኤ ማለት? እኛ አይደል የወሰነው? እኛ ማለት እኮ እኛ የራሳችን ጌታ ነን። በቃ ማልበል ባሻ አታስመስል፣ አውቀኸኛል። ባውቅህ ማልበል እላለሁ እንዴ? ደግሞ ማንንም የማወቅ ግዴታ የለብኝም። ባሻ
አንዳንዴ ግን ካንተ ቁጥጥር ውጪ በሆነ ሁኔታ አንዳንድ ሰዎችን የማወቅ ግዴታ ውስጥ ልትገባ ትችላለህ። አሁን የማይረባውን ቱሬን አፋህን ከምትነፋ ለምንድን ነው የደወልከው? አየህ፣ አውቀኸኛል ማለት ነው። ካወቅኩማ ቆየሁ እኮ። ወሮ በላ ገፎ በላ ነፍሰ በላ እንደሆንክ እኮ ጠንቅቄ ተረድቻለሁ። ያልከው ሁሉ ስህተት ነው። ትክክለኛ ማንነቴን ገና አልደረስክበትም። አሃ፣ ከዚህም በላይ ሌላ አለ? በቁም የማሸና ምድሪቷን የምንጥ ማንንም የማልፈራ በማንም የማልደፈር አሸናፊ ነኝ። ማ አንተ? ሂድና እዚያ የምታስፈራራውን አስፈራራ። ፍርሃት እንኳን ካንተ የተሻለ ፈሪ የለም። የምትኖርበትን ቤት አከራይተህ ሆቴል የምትኖር ቦቅቧቃ ደግሞ የምን ሆቴል ቤት? ይኸውልህ የሆነ ሆቴል ውስጥ እንዳለ ደርሼበታለሁ። በቅርቡ ሆቴሉም የት እንዳለ ደርስበታለሁ፣ እመጣልሃለሁ። ምን አባክ ነው የምትፈልገው አንተ ሰውዬ? ምንድን ነው የምትፈልገው ከኔ አንተ ሰውዬ? ለምን አታወኝም? ስጋህን ይኸውልህ ከቆዳ ላይ እንዲገበጥ ጥዬ አደባባይ ላይ ሰቅልሃለሁ። ልንገርህ እንጂ ፈርቼ እንዳይመስልህ ምኖርላቸው ሚስትና ልጆቼ ስለሚያሳዝኑኝ ነው። እንኳን እንዳንተ ያለው ኩርማን የሆንክ ምናምን የቀርቶ ጎልያድ ቢመጣ ምፈራ ሰው አይደለሁም። ባሻ ዝም በለኝ፣ አትናገረኝ። ስማ ልንገርህ፣ እንግዲህ ወንድና ሴቱ ይለያል። የፈለክበት እመጣልሃለሁ። ወይ አንተ ታከብረኛለህ ወይ እኔ አከብርሃለሁ። ስልኩ እኮ ተዘግቷል ነው እንዴ? እስቲ ስልኬን አቀብለኝ። ወይዘሮ መንበር እሺ ታዲያ ምን ያደናብራል? ምን ነው ስልክ ጥሪ ያደናበረሽ እንዴ? እባክህ እዚህ አንድ ደንባራ ገጥሞኝ ነው። ምን ፈለክ? ኦ እንዳልክ አብሮሽ ነው ያለው። ጥሩ መረጃ ነው። ሰውዬ ሂድና እንዳልክ የምትለውን እጣቢህን አለቅልቀ የደፋበት ቦታ ፈልገው። እሺ ነው ለልጄ አባት አገኘሽለት። አንተ ምን አይነት ግፍታፍ ነህ? በእናትህ ጨካኝ እንጂ ባለጌ አትመስለኝም ነበረ። ለነገሩ ጭካኔ የብልግና ልጅ ነው። ምን ይገርማል? አንዲት ሴት ካረገዘች በኋላ ከሌላ ወንድ ጋር ከተገኘች ልጁ የአባት እጥረት አጋጥሞታል ተብሎ ይገመታል። አቤት እውቀት! እንዴት ትረቅቀዋለህ? በሞቴ ምን አይነት ስንኩል ነህ አንቺ። ከማን ጋር እያወራሽ እንደሆነ የገባሽ አልመሰለኝም። ገብቶኛል። ብዙ አትቸገር። ቅሌት ልብሱ ከሆነ አንድ ምናምን ቴጋ እያወራው እንደሆነ ገብቶኛል። እሺ ምን ነው በጣም ዘለልሽ? የልጁ አባት ሆናለሁ ያለሽ ሰው ከኔ ደረጃው ከፍ ያለ ነው። ካንተ ማይሻል መቼም የለም። መንበረ አንድ እጄ ከገባሽ ምን ላረግሽ እንደምችል ካንቺ የተሻለ ምስክር የለኝም። መስሎህ ነው? እስከ ዛሬም ሽንታ መሆንን ባለመረዳት ያመጣሁት አጉል ፍርሃት ነው። አሁን በደንብ ተግባብተናል። ገብቶኛል። የሱን ልጅ ስላረገዝኩ ምንም አያደርገኝም ያዝንልኛል ብለሽ ይራራልኛል ብለሽ ነው አይደለም? በጭራሽ እመነኝ። በጣም ነው የናኩህ፣ በጣም ነው የጠላሁህ። አላምንሽም። ልትናደጅብኝ ትችያለሽ። እንደምትወጂኝ ግን በ10 ጣት ይፈርማለሁ። ለምን የእግርህንም ጨምረህ ሀያ አታደርገውም? ጉረኛ። ቢያንስ አንሶላ ተጋፈናል። እነዛን ጊዜያቶች እንዴት እንደምትጸየፋቸውና እንደምትጸጸትባቸው ባወክ። እንዲህ ልብሽን ያሸፈተውን ሰው ባየውና ባደንቀው በጣም ደስ ይለኛል። ግድ ነው ታውቀዋለህ። ምክንያቱም ከአንተ ጋር የምጀምረው ቆንጆ ጨዋታ አለ። ጭራሽ ዱርዬም ገዛሽልኝ። አንተ አፍህን ስትከፍተው ጭቃ ጭንቅላት ስለሚታይ አትክፈተው። እሺ ገርበብ አድርገው። የእኔ ውድ ደግሞ በአንዳንድ አይነቱ የሚጠራ አይደለም። መንበረ ከምርሽ ነው? በህይወት እንደማልቀልድ ከአንተ በላይ ምስክር አያስፈልገኝም። እውነት ነው። ገንዘብ እንደምትወጂ ያውቃለሁ። እንደው እንዴት አይነቱ ላም ባለተራ ነው በእናትሽ ወንዱ ራሱ። እንደፈለክ ብትባልግ ራስህን ከማዋረድ ውጪ ምንም አታመጣም። አትልፋሺ። አንድ ነገር ልንገርሽ መንበረ። ስሜን አረሳኸው? አንቺ ምች ስጋሽን ላሞራ ባልሰጠው ወንድ ብለሽ አትጥሪ። ወይኔ የሰውየው ልጅ ዛሬማ እያንዳንድሽን ቴምፕሬቸርሽን እየለካው ያለሽበትን አውቀዋለሁ። ቆይ በጣም ተዳፈርሽ እኮ። ምን አስበሽ ነው? ያሰብኩትንማ አድርጌ ያሳየው እኮ። የእኔ ቡከና ምንድነው የሚያንቦቆቡቅ? ይሄ መንቦቅቦቅ አይደለም፣ የመርህና የሥነ ስርዓት ጉዳይ ነው ያነሳሁት። ምንድነው የምታወራው? በጉባኤ ሁላችንም ባለንበት ስልክ እንዳናነሳ ተወስኗል አልተወሰነም? ተወስኗል። እና ውሳኔ ጥሰሽ ለምን ስልክ አነሳሽ? እንዳነሳው በቂ አስተዋጽኦ አድርገሃል እኮ። አታነካኪኝ፣ እኔ የለሁበትም። ስልክሽ ጮኸ፣ ስጠኝ አልሽኝ፣ ሰጠሁሽ፣ አለቀ።
እንዳላናገረው ግን አስፈላጊውን የመከላከል ስራ አልሰራህም። ሙሉ ሰው እኮ ነሽ። ልጅ በሆድሽ ያሽ የእናትነት ክብር ለመጎናጸፍ መንገድ ላይ ያለችን ሴት እንዴት ነው ከስተቷን ማረመው? እኔ የወንድሜ ጠባቂ ነኝ ይላል መጽሐፍ ቅዱስ። አታነካኪኝ። ስለ ምድሩ ነው እኔ እያወራ ያለሁት። ምድር ያለ ሰማይ ከንቱ እኮ ነች እንዳልክ። እሺ ምን አለሽ? ከኔ መልስ ምን ሊል እንደሚችል መገመት ያቅተሃል? ወይኔ እንዳልክ የእሱ ሳያንስ እናንተን ሰብስቦ ሰጥቶኝ እኔ ልቃጠል? እንዳልክ መንበረ ወዬ ምን ላርግሽ? ምን አርገኛልኩ የኔ ሸበላ? ወዴት የኔ መቤት? እቺን ስትራቴጂማ በልተናታል አሉ ባሻ። ምንም ስትራቴጂ የለም። ምን እያረግሽ ነው? ምን እየተከናወነ ነው? ምን ነው መልሰሽ ምን ነው ብለሽ እኔን ትጠይቅኛለሽ እንዴ? ምን እያረግሽ ነው እኮ ነው ያልኩሽ። እያየኸኝ መሰለኝ። እሱማ እያየሁሽ እኮ ነው፣ ግን ነገርሽ ምንም አላማረኝም። ለአንተ አእምሮ የመታየት ግዴታ የለብኝም። ይገባሃል? አዎ ልክ ነሽ። ምን ያደርግልኛል ለእኔ ያንቺ ማማር? አንድ ነገር ልነግርህ እፈልጋለሁ። ልብ ብለህ ስማኝ። ሳትነግሪኝ ገብቶኛል። አባቱ ለካደው ልጅ ግን የእንጀራ አባት መሆን አልፈልግም። አልወጣኝምም አልፈልግምም። እና ምን አድርገ ነው የምትይኝ? ትንሽ ወንድ ሽተት። እሺ አትንቦቅቦቅ። አንሺው እንጂ ምን ሆነሻል? ምን ሆነሃል አንተ? ቁጥር ብቻ እኮ ነው የመጣ። አላውቀውም የማን ቁጥር እንደሆነ። ያመርገም ይሆናል ብለሽ አስበሽ ከሆነ እሱ ደፋር ነው። በሌላ ሰው ቁጥር አይደውልም። ደግሞ ያንቺ ቁጥር የት ያውቀዋል? ሃሎ ማን ልበል? ጤና ይስጥልኝ ወይዘሮ ሰናይት። አብሮ ይስጥልን። ማን ልበል? ከፖሊስ ጣቢያ ነው። እሺ ደህና ሰነበታችሁ? ምን ልታዘዝ? ከፖሊስ ጣቢያ ነው። ሃሎ ኔትወርኩ ነው መሰለኝ ትንሽ ተቆራረጠ። ኔትወርኩ አስቸጋሪ ነው። እኔ የምለው በቃ ከቤት ወጣችሁ ቀራችሁ ማለት ነው? ለጊዜው እንደዛ ነው። ታዲያ ቤቶቻችሁን ማን ይጠብቃችኋል? ቀሪዎቹ ቤቶች እንኳን እንደተከራዩ ሰምቻለሁ። እኛ ቤትም ቢሆን እኮ ከጀርባም ከፊትም ተከራዮች አሉ። እሱ ምን ቸገረ ብለው ነው። ታዲያ እስከ መቼ በእንደዚህ አይነት ኑሮ ትኖራላችሁ? የጥጋበኛው ጥጋብ ጋብ ብሎ እስኪበርድለት ነዋ። አይዟችሁ፣ እኛም ክትትል እያደረግን ነው። መረጃ ስላላገኘን ነው እንጂ ችላ አላልንም። በሚገባ እየተከታተልንላችሁ ነው። ይሁን እንግዲህ እግዚአብሔር ይርዳችሁ። ሌላ ምን እንላለን? አሁን ዘመድ ቤት ናችሁ? የት ነው ያላችሁ? አረዳ የእኛን ነገርማ ተውት። ሆቴል ቤት ነዋ። በሆቴል ገንዘብ አለቅን እኮ። ማለቴ ዘመድ ቤት ዘመድ ሆቴል ነው ያለን። አይ ጥሩ ነው። የሚያስፈልጋችሁ ነገር ካለ ንገሩን፣ እንመጣለን። ግድ የለም አያስፈልግም። ዘመድ ሆቴል ነው ያለን እያልነዎት ሁሉ ሙሉ ሁሉ ዝግጁ ነው። ግድ የለም። ምን ዛሬ ጊዜ በቅናሽ ዘመድ ያስቀምጣል እንጂ ማን በነፃ ያስኖራል ብለሽ ነው? እንዴት ነው ምግቡስ? ጥሩ ነው? ጥሩ ነው። አታስቡ። አይመስለኝም። ለማንኛውም ያላችሁበትን ብታሳውቁን ጥበቃ ብናደርግላችሁ ጥሩ ነው። ቆይ እስቲ ባሻ ላናግረው። ቆይ ባሻ ጋር ተነካከስ። አሎ ምን ሆነሻል? ምንድን ነው? አይ ምን ሆነሻል? የሆንሽው ነገር አለ? ምንድን ነሽ አንቺ? ጋን የለው እንዴ በስልክ የምታወሪ? ኧረ ባሻ ስለ መድኃኒዓለም እያወራኝ ነበር። ሃሎ እያለ ነው። ዘር ላይ ምን ትላለች እንዴ? ሃሎ ብል ድምጥ የለም እኔ ላያዋለሁ። ዝግት ጭጭ ብሎ አንቺ ሴት ነው። ምን ገጠመ? ተመናፈስት ጋር የጀመርሽ እንዴ? እኔ ለራሴ እኔ በግሌ ግን እግሬ በታች ነው መናፈስት። ምን ሆነሃል ባሻ? ፖሊስ ነኝ ብሎ ረጅም ሰዓት አውርቶኝ ባሻን አናግረው ስለው ደግሞ እሺ ብሎ እንዴ አንቺ ሰኔ ያ ጉደኛ ሰውዬ ይሆን እንዴ? ኧረ በባሻ እውነት ይሆን እንዴ? በለው ደወለልሽ። ደግሞ ምን ፈልጎ ነው? ማ እንዳልክ? ወይ ፍቅር ችግር እኮ ነው። ኧረ አራጣው ነው የደወለው። በማየሙት ስልኩን ስጭ። ምን ያደርግልሻል? ቅርሻቱን ሲያቀረሽ መስማት ትፈልጋለሽ? በደንብ አድርጌ ያቀረሻውን እመልስለታለሁ። ያው በቃ ተዘጋልሽ። በእናትሽ ደግሞ ከደወለ እኔ ያናገረዋለሁ። ምን ትይዋለሽ? የምለውንም አብረን ብናይ ይሻላል። ህይወቴ እንዲህ እንዳመሰቃቀለው የአእምሮውን ጓዳ ባግዳድ ነው ማደርግለት። እኔ አይደለሁ። አታውቂውም። ሰውየው እንኳን በንግግር በፈንጂ ብትመጪው እንኳን የሚፈራ አይነት አይደለም። እባክሽ ዝም በይ።
እንዲህ ያላችሁ ነው ልቡና ሳብጣችሁት መሬት አይንካኛለሁ። አባይን ያላየ ምንጭ ያመሰግናል ትል ነበር ወይዘሮ ቦስ። ወይዘሮ ቦስ ይባላል እንዴ? ምን አይነት ቋንቋ ነው? ሊሊዬ የተወለድሽበት ግቢ አድገሽ የተወለድሽበት ከተማ ተምረሽ ለብዙ ነገር ሩቅ ነሽ። እንኳን ራኩ ምን ጎደለብኝ? ከዚህ መልከ ጥፎ ዓለም ምን አተርፋለሁ ብለሽ ነው? ለነገሩ እንኳን ቀረብሽ። ብዙ ጩኸት ብዙ ሁካታ ያለበት በቃ ይሄ ሆነ እስቲ ይሄ የማይሆንበት ዓለም ላይ እንኳን ቀረብሽ ምንም አያደርግልሽ። እየደወለ ነው ታወራለሽ። ጤና ይስጥልኝ። እንኳን ወደ ስልክና ውሃ አገልግሎት በሰላም መጡ። እባክዎ ደንበኛችን ምን እንርዳው? ባለጌ እኮ አይንበላጠጥ መስመር ሲስት አይታወቀው። እባክዎ ደንበኛችን ያልተገራና ያልተስተካከለ ንግግሮት መልሰው እንዲወጡት እናሳስባለን። ለምንድን ነው የምትጨማለቂው? ይሄ አሁን የተናገሩት ቃል በጎማ ስለሚያስገርፍ እባክዎ ደንበኛችን ሱሪውን ዝቅ ያድርጉት። ሊሊ አንበሳ ጉድጓድ ከተጣለው ዳንኤል ቀጥሎ ሁለተኛዋ ተጣይ አንቺ እንደሆንሽ እንዳትጠራጠሪ። ዳንኤልን ያስጣለ ፈጣሪ አሁንም በስራ ላይ እንዳለ አይዘንጉት ደንበኛችን። እሺ አሁን የት ነው ያለሽው? የት ብለው ደውለው ነው አራጣችን? ወይኔ ሰውየው ልጅ ዛሬ ያንቺ ጭንቅላት ላይሽ ላይ አብሮሽ ካደረ ሰው ብለሽ አትጥሪኝ። የኤልዛቤት መንፈስ እያናገሩ ስለሆነ ፈጣሪ ምህረቱ እንዲልክሎት አይ ካሉ እንደ ኤልዛቤት እንዲገለብጦት እንመኛለን። በቃ ተጨማለቅሽ ማለት ነው? ያሉት ቀሪ ወሬ በጣም ደባሪ ስለሆነ ቀዩን በመጫላሽ እንዲሉ እናሳስባለን ደንበኛችን። የታባ ይበላው ሰው ነው ዝም በመነትሽ ሁ ባሌ ለምን እንደምጨቀጭቀው? ግምቴ ትክክል ነበር። አብራችሁ ናችሁ አይደለ እንዴ? የደወልከው በወዴ ስልክ መስሎኝ ያነሳው ደግሞ ነው ሚስቱ። እንዲህ እንደቀለዳችሁብኝ አትቀሩ። ሴትዮ አደብ ብትገዢ መልካም ነው። ምን ማለት ነበር እሱ? ይኸውልሽ መንበረ አንቺን እንደሚሸለት ዘቅዝቆ መስቀል ለኔ በጣም ቀላል፣ አይን ከፍቶ እንደመግለጥ ቀላል ነው። ግን ምን ዋጋ አለው? ልጄ በሆድሽ አለ። ያስቃል። በጣም ነው እንጂ የሚያስቀው። የኛ ሀገር ኮሜዲያኖችን ትቦንሳቸው የለ እንዴ? ኧረ ኩመካ መንበረ በልጅ ይቀለዳል እንዴ? አንተ እኮ ነው ቀልዱን የጀመርከው። ማን ነበር ስምህ? ይኸውልሽ ለልጄ ደህንነት ሲባል አንቺ ሆስፒታል ክትትል ማድረግ አለብሽ። በልጄ ላይ አንዳች አደጋ ይድረስና ጸባችን ዘላለማዊ ነው። አሃ አሁን ያለን ጸብ ከዘላለም በመለስ ነዋ። ሴትዮ ሂድና ሴትዮ የምትፈልግበት ፈልግ። እሺ ወራዳ ጎሽ ለልጇ ስትል ተወጋች ይባላል። እንደፈለግሽኝ አሁን እችልሻለሁ። ለየትኛው ልጅ ነው የምትወጋው? ሆድሽ ውስጥ በእኔና አንቺ ጥንካሬ ይሁን ስተት የመጣ ጽንስ አለሽ። እስከዛሬም ካንተ ነው ያልኩት በስተት ነው። ያው ተልከስክሻ አልነበረ ጠርጥሬ ነው እንዴ? ከኔ ውጪ ከሌላ ሰው ጋር ግንኙነት ነበረሽ እንዴ? ከእንዳልኬ ጋራ? አዎ ምን ያስገርማል? ካንተ ጋር አስተጋድሜ የለ እንዴ? መንበረ እርግጥ አናድጄሻለሁ። ቀልዱን ተይው። ሰውዬ እንዴት በልጅ ቀልዳለሁ? የስጋዬ ክፋይ እኮ ነው። መንበረ ስላናደድኩሽ ነዋ። ለሁሉም እድሜ ለዴኔ አስመርምረን አባቱ እንዳልከው መሆኑን ተረጋግጧል። ካላመንከኝ ደግሞ አዋራው። ምንድን ነው? አቤት ተቆጣህ እኮ። ሚስቴን እንድነዘንዛት አልፈልግም። አንተ እኔ ያቀፍኩትን ገላ ታቅፋለህ። ከአንተ በኋላ በደንብ ታጥባለች። እኔ ምንድን ነኝ? ባለጌ፣ ወራዳ፣ አጭበርባሪ፣ ዘራፊ ወዘተረፈ ነሽ። እንዳልካቸው የአባቴን እስከ አያቴ ልጨምርልህ? የታባቱ ምን ብዬ ቀልድ ነው የቀልድ ነው። ሰናይት ይሄ እኮ ቀልድ አይደለም። ማን ቀልድ ነው አለ? እንዴት እንዳበደ ሰው ፖሊስ ጣቢያ ደውዬ ልካቸውን እናገራለሁ ይባላል እንዴ? አንተ በቃ ሰላማችንን ማስጠበቅ ካልቻሉ ሊነገራቸው ይገባል። ባሻ የህግ ሰዎች ናቸው እኮ። እኛ የምን ሰዎች ነን ታዲያ? ሰሚ ቀረጥና ታክሳችንን ከፍለን የምንኖርበት ሀገር እኮ ነው። እኛ ግዴታችንን እንደምንወጣ እነሱም ግዴታቸውን ሊወጡ ይገባል እኮ። እንዴ እነሱ መቼ ግዴታችንን አንወጣም አሉ? ምንድነው የምትይው አንቺ? የተፈረደበትን የታወቀ ወንጀለኛ ለቀው እኛን ተሳዳጅ እሱን አሳዳጅ ያደረጉት። ከዚህ በላይ ምን ነው የምትይው? ከዚህ በላይ መጓደላል እንዴ? ተይ እንጂ እንዴ። አሁን እስቲ ቆይ ማን ይሙት እነሱ ቤታችሁን ልቀቁና ውጡ ብለውናል ባይሉስ? እሺ ከሆቴል ተሸሸጉና ለሆቴሉ ባለቤት እንደላብ ታለቡ ብለውናል። ንገረኝስ። ሰጋን
ሰውየው እንደሆነ የሁላችንንም አድራሻ ያውቃል። ደርሶ ቢጨርሳል ብለን ሰጋና እንዴ። እኛ ስጋታችን እንጂ ማስፈራሪያና ዛቻ ወይም ምልክት የሚሆን ነገር አይተናል እንዴ? ከኋላ እንደ ጥላ ይከተለናል፣ ከፊታችን እንደ ጅብራ ቆሞ ይጋርደናል። እንዴ ከዚህ በላይ እንግዲህ እንደላ ወይ እንደ በሬ ጠምዶ ይረስብን እንዴ? ምን እንሆንኛ እንዴ? ተይ እንጂ። እና ለዚህ ፖሊሶቹ ምን አስተዋጽኦ አላቸው ንገረኝ እስቲ። ስሚ፣ አስተዋጽኦ በሶስት ይከፈላል። በቀጥታ በጉዳዩ ላይ ማዋጣት፣ ወይ ደግሞ በተዘዋዋሪ ጉዳዩ ላይ ማዋጣት፣ ወይ ደግሞ እንደነሱ እንዳዩ እየሰሙ ነገሩን እንዳልገባቸው እንዳላየ ማለፍ። የነሱ ሶስተኛው ምድብ ላይ ያርፋል። ልንገርሽ፣ እነሱ እኮ ደወሉ እኮ እያየህ እየሰማህ እየተከታተልን ነው አሉ። በቃ ከዚህ በላይ ምን ይምጣ? ይሄ እኮ ፊልም ነው እኮ፣ የነሱ እኮ ፊልም ነው እኮ የሚሰሩት። ይሄ በቴሌቪዥን አይተሻል? አሜሪካ ፖሊሶች ነገሩ ካለቀ ከተጠናቀቀ እያሉ የሚደርሱት አይነት ፊልም እንዴ! እነሱ ፊልም ነው የሚሰሩት። እኔ ደግሞ በቤተሰቤ ፊልም መስራት አልፈልግም። አንተ ታብዳለህ እንዴ? እና አሁን ጣቢያ ደውለህ ምን ልትላቸው ነው? እኔ እኮ ሌላ አይደለም ሰናይት፣ ጉዳያችንን ከምን አደረሳችሁት ለውጥ አለ ወይ ብዬ ለመነጋገር እኮ። ባሻ እስኪ ሰናይት ትሙት በለኝ፣ አትቆጣም? ምን ብዬ ህዝባዊ ፖሊስ ላይ እቆጣለሁ ሰናይት? ጥያቄ ብቻ ከሆነ ይሄው ደውልንካ። እንዴ ምን ብዬ ነው እኔ ፖሊስ ላይ አሁን እንትን ምለው? ጤና ይስጥልኝ ባሻ። የመስገነው እንደ ሰው የማይሆን ፈጣሪ እያለ ምን እንሆናለን? እውነት ነው። እግዚአብሔርማ መች እንደ ሰው ይሆናል? እሱ ያው ፈጣሪ ነው። መቼም ቃላቷን እኮ ልቅም አርጋችሁ ይዛችኋታል። ተግባር ጠፋ እንጂ እንዲህ አትበይ። እቺ ደግሞ ምን አንቺ ዝም በይ እባክሽ። ጡጦ ምጠባ ሕፃን ልጅ አደረግሽ እንዴ? ጭራሽ የምናገረውን ጠንቅቄ የማውቅ ሰው ነኝ። ምን ትላለች እቺ? አሎ ባሻ። አሎ፣ በሰላም ነው? ምን ሰላም አለ? ይሄ ሰውዬ እዚህ ከተማ እያለ መቼም ያው ከተማ ለቀህ ውጣ ይባላል። እንደው ዝም ብላችሁ እኮ ነው ላያችሁ ላይ ሽብር የምታውጁት። ያልተነካ ግልግል ያውቃል አለ ተስፋ ተበጀ። እባክህ እስቲ ተወኝ። ህዝባዊ ፖሊስ አሁንም በሀገር ሰላም ወደ ቤት አልተመለሳችሁም? የት ፈለጋችሁን? የት ናችሁ የተወደቃችሁ ብላችሁ ፈልጋችሁናል? እንደው ትንሽ እናግዛችሁ ብላችሁናል? ተወኝ እባክህ። መቼም ያው ማንኛውም ሰው ከቤቱ ወጥቶ እንደፈለገው መንቀሳቀስ መብቱ ነው። ለምን እንደዚህ ያደረግ ተብሎ መከሰስ አይችልም። የኛ ኬዝ እኮ የተለየ ነው። ስማ፣ ላንጋኖ ወንደገነት፣ አርባ ምንጭ እዚያ አዞቹ ጋራ ሁለቱ ምንጮች ደግሞ ላይ ሸቻና ደግሞ ሲቀላ ደግሞ በዚህ ሰሜን አክሱም፣ ጎንደር ላሊበላ፣ ደሴ ኮምቦልቻ፣ ወለጋ ደግሞ ስማ አፋር ኤርታሌ፣ ባሌ ተራራ። በእውነት ጉብኝት እኮ አይደለም የያዝ ነው እንዴ! ተው እንጂ ህዝባዊ ፖሊስ። አገሮትን በደንብ ነው የሚያውቁት ማለት ነው። ስማ አንድ ነገር ብቻ ልንገርህ፣ ወታደር መሆኔን እንዳትረሳው። ለዚህ ነው ህዝባዊ ፖሊስ እያሉ የሚጠሩኝ። ህዝባዊ ወታደር ስለሆንኩ ነው። ደስ ይላል። እሺ አሁን ምን ልርዳዎት? እኔ አሁን ምንም የምትረዳኝ ነገር የለም። ሬሳህን እንድታነሳ ላሳስብህ ብዬ ነው። የምን ሬሳ? ሰውየውን እገለዋለሁ። ባሻ እጆትን እንዳይከቱ። እንኳን ግድያ፣ ዛቻ በኢትዮጵያ ህግ ወንጀል ነው። አደርገዋለሁ። እሺ አጠገቡ ማን አለ? የተቀባበለ ጀርመን ሰራሽ 7 ጎራሽ አውቶማቲክ ኮልት ሽጉጥ አጠገቢያለ። ባሻ ጉዳዩን ህግ ይዞታል። በራስ ውሳኔ መስጠት በከፍተኛ ሁኔታ በህግ ያስጠይቆታል። አይ እኔ ግድ የለኝ። እንደው ነገሩን ከማድረጌ በፊት ልንገርህ ላሳውቅህ ብዬ ነው። ባሻ እስቲ አየር በደንብ ይውሰዱና ይተንፍሱ። አጠገቡም ውሃ ካለ ጎንጨት ይበሉ፣ ያረጋጋዎታል። ኧረ እኔ ተረጋግቻለሁ። ስማ ተኳሽ እኮ ካልተረጋጋ ግንባሩን ለይቶ ሊመታ አይችልም። በጣም ተረጋግቻለሁ። ህዝባዊ ፖሊስ። ባሻ እርስዎ ወታደር ነው። እንዴት ሰው ገደሉ ተብሎ ቀሪ ጊዜውን በእስር ቤት ያሳልፋል? ትልቅ ነኝ ብዬማ ታገዝኩኝ። ስንሸሽ እየተከተለ እንደ ጥላ መከራችንን የሚያበላን ከሆነ እናንተም እያያችሁ ጸጥ የምትሉ ከሆነ እኛ በራሳችን ጸጥ አድርገን ነገሩን እንቆጣጠረዋለን። ወይ ጣጣ! ዛሬ ከተማው መታሰስ አለበት። ኧረ በለው
ማታ ሚስቴን እያዝናናኋት እንጫወት እንጂ እንጫወት በጣም ከእንግዲህ ልጅነት ተመልሶ አይመጣም። ወደዋ ያብዱ አለ ተስፋ ተበጀ። ወይ ወይ ወይ